እኛ ሁል ጊዜ ሰውን መበደል በጣም ከባድ፣ ግን የተበደለው ሰው የበደለውን ሰው ይቅር ማለት በጣም ቀላል መስሎ ነው አይደል የምታየው? እንደዛ አይደለም። የተበደልነው በጣም ያመናል። እውነቴን ነው። የማይጠፋ ቁስል ጠባሳ አለው በውስጡ። ትዝ ይለኛል እኔ አንድ ጊዜ በጣም ከቤተሰቦቼ ጋር ተጣላሁ፣ ታመምኩኝ። ስታመም ደግሞ ሐኪም ቤት ለመሄድ እኛ ከከተማ 30 ደቂቃ ይርቃል እና ሐኪም ቤት የሚወስደኝ ሰው አጣ። አባቴና እናቴ ተጣልቶ ተለያይተዋል። የዛን ጊዜ የለችም እናቴ ቤት ውስጥ። ታላቅ እህቴ ያለች፣ ግን እሷ ገና ከወለደች 1 ወር ምናምን አልሞላት። ወደ ከተማ መውጣት አትችልም። ይህ በእንዲህ እንዳለ እህቴ እዚህ አዲስ አበባ ላይ ያለችው የአባቴ ልጅ ናትና ስልክ ደወለችልኝ። ሁሉንም ነገር ነገርኩት፣ እንዳመመኝና አባቴ ታመሜ ሐኪም ቤት እንደወስደኝ ብለምነው እምቢ እንዳለኝ እና እኔ ልጅ አይደለሽም ምን አገባኝ እንዳለ ሁሉንም ነገር ነገርኳት። እሷም እሺ እንደምንም ወደ ከተማ ለመውጣት ሞክሪና ወደ ከተማ ከወጣሽ በኋላ ታክመሽ ትንሽ ሲሻለሽ ወደ አዲስ አበባ ነይ፣ ስራ እስከምታገኝም እኔ ጋር ትቆያለሽ። ከዛ በኋላም ደግሞ እኔ ጋር ስራ አስገባሻለሁ አለችኝ። እሺ ብያት እኔም ጎረቤታችን እግዚአብሔር ይስጠው አንድ ሰውዬው ነበረና እሱ ተሸክሞኝም እንደምንም ወደ ከተማ አደረሰኝ ማለት ነው። ከከተማ 30 ደቂቃ ነው እኛ ቤትና ታከምኩኝ። እስከምሻለኝም ያው ማንም ሰው አብሮኝ ስላልነበረ እና እኔም በጣም ከፍቶኝ ስለነበር ቢሄድስ ብዬ ተነሳስቼ ወደ ጅማ ተሳፍሬ መጣሁ። የአክስቴ ልጅ ከመናራ ተቀብሎ ራሱ ጋር አሳደረኝ። ተሳፍሮ ደግሞ ወደ አዲስ አበባ ላከኝ። እህቴ ያን ሁላ ጊዜም ደግሞ ስደውልላትና እህቴ እየመጣው ነው ብዬ ስነግራት ነበር። እሺ ብለኝም ነበር። ግን እኔ ወደ አዲስ አበባ ከደረስኩ በኋላ ስልክ ስደውልላት ስልኳን አታነሳም፣ ዘጋችብኝ። እስከ 10 በላይ ነው ሞከርኩኝ። እኔ ደግሞ እጄ ላይ የነበረው ታክሜበት የተረፈኝ የመኪና ብር ብቻ ነበረ። ሌላ ምንም ብር እጄ ላይ አልነበረም። እምገባውን አጣ። በዛ ላይ ደግሞ መታወቂያ የለኝም፣ ምንም ነገር ለምኝም እንኳን እንዳላድር እና በዛ ሰዓት ደግሞ በጣም ፍተሻ አለ ምናምን፣ መታወቂያ ያልያዘ ሰው ይታሰራል ምናምን እና በጣም ግራ ገባኝ። ለምን እንደዚህ አደረገችኝ? እህቴ ናት ብዬ አምኛት መጥቼ ለምን እንደዚህ አደረገች? በቃ ግራ ተጋባ። መነራ ለቁጭ ብዬ 12 ሰዓት ምናምን ሆነ። ከዛ በቃ እየመሸ ነው። አሁን ደወልኩላት። በአሁኑ ከ13ኛ ዙር ነው ምናምን። ቀጥሎ አነሳች ስልኳን። እህቴ ማናራ ከደረስኩ እኮ ቆየሁ። የት ሄደሽ ነው ስልክ እስካሁን የዘጋሽው ስላት፣ እሺ እየመጣው ነው መጥቼ ወስድሻለሁ፣ ዘነበ ወርቅ ማናሪያ ነው ያለሁት ብዬ ነገርኩት። እሺ እየመጣው ነው መጥቼ ወስድሻለሁ አለች። እኔም ደስ ብሎኝ ተስፋ ሰተኝ እየጠበቅኳት ሳለ ከዚህ ቀጥላለሁ እንዳይረዝምባችሁ ማለት ነው።